ያለሽ አይንሽ አይዞሽ እናትዬ አይዞሽ። መኪናዋን ካየዋት በኋላ እዛው ልጁ እያለ ማለት ነው እዛው እያለ እኔ እቺን መኪና ልወስዳት ትቅርብኝ። ከሩቅ ሆናችሁ አስተያየት ለምትሰጡ ማጋይ አንተ አስተያየት ስጥ፣ እኔ መኪና እሰጣለሁ። ኤቢዬ አባቴ ኩራታችን ነሽ። በነገራችን ላይ ከሩቅ ያላችሁ እናንተ አውሩ፣ እሱ መኪና ይሰጣል። ሰምታችኋል። ግን ኤቢሻ መኪናዋ እኮ ጉንፋንና ትክትክ አለባት። 2 ደቂቃ ሄዳ ነው የቆመችው። ነውር ጌጡ የሆነ ትውልድ ከእናት ተፈጥሮ እናትን እየሰደበ የእናትነት ዋጋን ያሳጣ ትውልድ። ድንገት በአንድ ቀን መጥተው ከ10 ውሾች መካከል 8ቱን እንገላለን፣ 2ቱ መርጣችሁ አስቀምጡ ቢሏችሁ ትመርጣላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። እንደተለመደው ለዚህ ቻናል አዲስ የሆናችሁ ይህንን ውድ ቤተሰብ መቀላቀል እንዳይረሳ፣ እንዲሁም ሁላችሁም ይህን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጓትና ወደ ዛሬ ቪዲዮቻችን እንሂድ። እናንተ ላይክ ባደረጋችሁት ቁጥር ቪዲዮ ለብዙ ሰው እንዲደርስ ስለሚረዳኝ አንድ ጊዜ ላይኳን ግጩኝና ወደ ዛሬ ቪዲዮቻችን እንሂድ። ነውር ጌጡ የሆነ ትውልድ ከእናት ተፈጥሮ እናትን እየሰደበ የእናትነት ዋጋን ያሳጣ ትውልድ። እንዴትስ አንዲት ፍሬ ታዳጊ እናት የሆነችን ሴት በራሷ መጣጣር መቆም የምትሞክርን ሴት ለማሸማቀቅ ያን ያህል ርቀት ተጓዛችሁ? እስከምንስ አውቃችኋት የነውር አንደበታችሁን ለመዘርጋትስ ዳዳችሁ? ይህች ሴት ታዳጊም ሆና በዛ ላይ እናትም ሆና ራሷን ለማኖር እጅግ በጣም ምጥር፣ ትናንትና ማንም ምንም ባልነበራት ጊዜ በኢትዮጵያን ፊት ለፊት መታ እናት ነኝ አሁን እዚህ ችግር ውስጥ ነው ያለሁት እርዱኝ ያለች ትንሽ ታዳጊ ዛሬ የበሰለች እድሜ ያስተማራት ራሷንና ልጇን የምታስተዳድር ሕይወቷን ለማቆያት ልጇን ለማሳደግ ምንም ነገር የምትሞክር እጅግ በጣም ታታሪ ሴት። በተወሰኑ ቅርርቦቻችን ዋንትያ መናገር አይደለም የጥንካሬዋን ጀግንነት እንኳን አድንቀን አንጨርስላትም። ራሷን ያስተማረች ራሷን እዚህ ያበቃች ነች። እውነት ነው ትናንት እርዱኝ ብላ በእያንዳንዳችን የቴሌቪዥን ገጽ መስኮት ላይ ነበረች። ዛሬ ግን ራሷን ሶሻል ሚዲያ ላይ የምታገኘው ለአንዲት ነፍስያ ልጇ ስትል ብቻ ነው። ታዋቂ መሆንና አዋቂ መሆን ይለያያል። ማንኛውም ሰው በነውር ባንዲራ ያዥ ሆኖ መታወቅ ይችላል። አዋቂ መሆን ግን አይቻልም። ይህችን ታዳጊ የራሷን ሕይወት ለመደጎም የትኛውም ስምጥ ውስጥ ገብታ ራሷን የምታስተዳድር አንዲት ብላቴና ማሸማቀቅም ሆነ የነውር ቃላቶችን መናገር እናት የለንም እንዴ እስኪያስብል ድረስ መታዘብም የለብንም። ይህ ትውልድ ነውረኛ ትውልድም ሊባል አይገባውም። እባካችሁ ከመናገራችሁ በፊት ቆም ብላችሁ አስቡ። እሷ ምንም ብትሏት ዛሬም ነገም ጀግና እንደሆነች ትቀጥላለች። መቼም ቢሆን ራሷን ዝቅ አታደርግም። ትናንት ዝቅ ብላ ከፍ ያለችበትን ስለምታስብ ጥንካሬዋንም መመስከር እንችላለን። ይህን እንዳሳደገም ማህበረሰብ በቅርብ ጊዜ እንደተዋወቀም ወንድም እኔም ዋንትያ ነኝ። የእሷ ጥቃት ያሳስበኛል። የትኛውም ሴት ጥቃት ያሳስበኛል። እባካችሁ እንደበታችሁን ከመክፈታችሁ በፊት እናት አባቶቻችሁን ጎረቤቶቻችሁን ያሳደጋችሁን ሁሉ አስቡ። ሶሻል ሚዲያው ተመቸኝ ተብሎ ብዙ ነገር መናገር ኋላ መዘዙ ለቤተሰብ ነውና ከቤተሰብ እንደተፈጠርን እንረዳ። የሰው ልጅ ዝቅ ማድረግ ፈጣሪ የማይወደውምና ሰከን እንበል። እኔም ዋንትያ ነኝ። ይህ የሚኖር ሕይወት ነው። ሰላም። እንግዲህ ሰሞኑን ዋንትያ ሰለሞን ላይ በጣም አላስፈላጊ ትችቶች እየደረሱባት ይገኛሉ። በምክንያቱ ባልታወቀ መንገድ ሰዎች ኮሜንት ላይ የሚሳደቡት ስድብ በጣም ዘግናኝና ያው ለአንዲት እናት ስለ ልጇ ማትመኘውን ነገር ኮሜንት ሴክሽን ላይ እየጻፉ ይገኛሉ ብዙ ሰዎች እና እሷ ይህንን በመመልከት በጣም በሚያሳዝን መልኩ ስሜቷን ገልጻለች። ግን አይታይም፣ እንደደከመኝ አይታይም። ለብሽ እስኪ ስታይ አይታይም እንደደከመ። ወይኔ ደክሞኛል እስከምል የሞከርኩ ነው። በቃ ሁሉንም ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው።
ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ እውነተኛ እና ቪዲዮ ላይ እንደተመለከታችሁት እያለቀሰች በዚህ ስሜት ተናግራለች ማለት ነው። እና በጣም ያሳፍራል። ኮሜንት ሴክሽን ላይ አንዳንድ ሰዎች በማይመለከተን ነገር እየገባን የሰው ልጅ መሳደብ ላትመቻችሁ እኮ ትችላለች። ዋንቲያ ሰለሞንን የሚወዳትም የማይወዳትም አለና አለመከታተል እሷን መብታችሁ ነው። ግን የምትሳደቡ ሰዎች በጣም የሚደብርና በጣም የሚያስጠላ ነገር ነው የምታራምዱት። ነግበኔ ነው እናንተ ቤተሰብ ላይ ወይ ደግሞ እናንተ ላይ ቢደርስ ይህ ነገር ምንድን ነው የሚሰማችሁና በጣም የሚደብር ነገር ነው እያደረጋችሁ ያላችሁት። ኮሜንት ሴክሽን ላይ እንደዚህ አይነት የምታራምዱ ግለሰቦች ማለት ነው። ኤቢ ማርሻል ቀኝ እጅ ሊከፍት እንደዚህ ሲያረጋት በሯ ራሱ ወደ ውጭ ወጣች። ከዛ በሯ እንዲህ በቃ ጫፍ ላይ ደርሳለች ልትነቀል ማለት ነው። ከዛ ደነገጥኩኝ። ከዛ በቃ ቀጣዩን የኋላውን በር ልከፍት ስል አይከፈትም። ከዛ ቁልፍ ፈለገና ቁልፍ ሲያገኝ ቁልፉ በቃ የሆነ ስብርብር ያለ ነገር አለው እና ሊከፍት ሲል እምቢ አለው። ከዛ እንደዚህ ብዬ ሳይ ያው ምንም እዚህ ጋር ይሄ ነው ያ ነው ብዬ ለነግራችሁ ከምችለው በላይ ኦልድ በጣም የሞተች ናት ማለት ትችላላችሁ። መኪናን ማለት ነው እንኳን አይደለምና የዛሬን እኛ ሳንወለድ አባቶቻችን ሳይወለዱ በፊት የነበረችውን ለማንኛውም መኪናዋን ካየዋት በኋላ እዛው ልጁ እያለ ማለት ነው እዛው እያለ እኔ እቺን መኪና ልወስዳት ትቅርብኝ፣ ሌላ ነገር አይደለም። እኔ ምንም ቦታ የትም ቦታ ማልሄድም ምንም አልናገርም። መኪናዋ ብቻ ትቅርብኝ፣ ችግር የለውም። በቃ እናንተ የሰጣችሁን ገንዘብ አለ ቪዛይን አሰርቼ ወደ ገደለው ወደ ራሴ ህይወት ወደ ስራ ይገባሉ ነው ያለው። እቺን ግለሰብ ሁላችሁም ታቋታላችሁ ብዬ አስባለሁ። ያው ዱባይ ላይ የምትገኝ አንዲት እህታችን ነች። ያው ሶሻል ሚዲያ ላይ የተቸገረን መርዳት በአሁኑ ሰዓት ባህላችን ወይ ደግሞ የተለመደ ነገር ሆኖ ተገኝቷል እና ያው ማርሻል የተባለው ቲክቶከር ያው ሰይፉ በኢቢኤስ ላይ ቀርቦ የነበረው ማለት ነው እረዳሻለሁ በማለት መኪና ሰጥቷት እንደነበረ ሁላችሁም የምታስታውሱት ነገር ነው። እና መኪናው አይሰራም፣ ምንም ብልሽት በብልሽት የሆነ መኪና ነው እያለች ትገኛለች። እና ከዛ ጋር በተገናኘ ብዙ አይነት አዳዲስ መረጃዎች እየወጡ ይገኛሉ። እስኪ እነሱን አብረን እንከታተል። ከአሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ። የሆነ ነገር እንኳን ብትናገር ልጅቷ ነፃ አይደለችም ነው አሁን እያልኳችሁ። ነፃ የሆነ ሰው ነው የምትጠይቀው። አሁን አንቺ ሳሪ የምትይው ነገር ልክ ነው። በነፃነት ምንም ነገር መናገር የምችልበት ከሆነ እናገራለሁ። ነፃ አይደለችም ልጅቷ እያልኩሽ። በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከ1 እስከ 100 እየተሰራላት ያለች ልጅ ላይ ትናገር፣ ውስጧን ታውራ ብትይ አልደረስኩላትም። እኔ እያልኩሽ ያለው በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ልጅቷ ሰውድ መኪናው ሌላም ድራማ ይሰራባል። አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ። ሪል የሚረዱ ሰዎች ይህን ድራማ እዚህ ግሩፕ ውስጥ አስወጧት። በቃ አቀኝ እናንተ የምትፈልጉ እኔ እዚህ አይደለም ያለሁት፣ ለእናንተ ነው የምነግራችሁ። በቃ ዘርፌ ታድርስላት ይሄን መልእክት። ላይሰንሱ እንትኑን ሊብሬውን ሄደሽ መልሽ ይበያት። خلاص ማንም የሚጠይቃት የለም። ከስሜ ሙኒትዬ በጣም ፍርሃት አለባት። ምክንያቱም ትምጣኔ ጋ እኔ ከ2 ቀን በኋላ ስራ ገባለሁ። ብትፈልግም ነገ ለእሷ ስልገባለሁ ተያይዘን ሄደን ሙሩር ከስሟ ላይ ታስነሳዋለች። አለቀ። መኪናህ እንዲህ ቦታ ቆሟል፣ ሄደ መውሰድ ትችላለህ ትሏለች። ምንድን ነው የሚያደርጋት? እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት። አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው። ከዛ በተረፈ እርዳታ ብሎ ሰጥቷታል 6000 አምጭ ብሎ ነጥቆ መውሰድ አይችልም። አምጭ ብሎ ነጥቆ መውሰድ አይችልም። አልዘረፈችውም። ብድር አይደለም የሰጣት፣ ምንም አይደለም። ለዚህ ኤቪደንስ አለ። መኪናውን ግን ቴንኪው ብላ መመለስ መብቷ ነው። ማንም አያስገድዳትም። ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ። እነ ናሆምንም ጠይቋቸው። አብረው ስለ እነ ናሆም ያውቃል ብዙ ነገር። ስለዚህ የሚያውቀውን ነገር ይናገር። እዛ ትሪክ ውስጥ የሚያውቀው ነገር አለ። ሰሩት አታ አይደለም የእሷ ይቅርና ለፎሎወሬ ነው ለምን የሸልመዋለሁ ያለውም ሻሻ ነው ነው በቃ ማሩ በቃ
ካላስ ጋይስ ካላስ በቃ ካላስ ጋይስ። አዎ ታሙ በቃ ልጅቷ ታውራ። ከዛ በኋላ ልጅቷ ራሷ ሶልቭ ታደርግ። ወይ ልጅ ካላስ ጋይስ ካላስ በቃችሁ። ዘርፌ በቃ ሙኒት ወደ ጀመርሽው አጀንዳ ወደ ገን ልጅ ውዴ የለም ልጁ ሊገኛል። እንግዲህ ላይቭ ላይ እንደሰማችሁት እየዛተብኝ ነው የሚል መረጃ አለ። እየዛተባት እንደሆነና እያስፈራራት እንደሆነ መረጃዎች እየወጡ ይገኛሉ። እና ብዙ ሰዎች እኛ ከጎንሽ አለን። በተለይ ደግሞ ዱባይ ላይ ያሉ እነ ጉቺ እነ ሙኒት ያው ቲክቶክ ላይ የሚታወቁ ሰዎች ናቸው። በእርዳታ ዙሪያ ላይ የሚሰዋሩ ሰዎች ናቸውና እኛ አለንልሽ እያሏት ይገኛሉ። እና እስቲ እሱም የተናገረው አንድ ንግግር አለ። ያው ፊልድ ማርሻል የተባለው ግለሰብ ማለት ነው። የራሱ ከባለቤቱ ሰምተን እንመለስ። ደግሞ ከሩቅ ሆናችሁ አስተያየት ለምትሰጡ ማጋይ አንተ አስተያየት ስጥ፣ እኔ መኪና እሰጣለሁ። ከዚህም በኋላ እግዚአብሔር ነው ባረከኝ ለሰው የምደርሰው እግዚአብሔር ውስጤን አድርግ ስላለኝ ነው። ማንንም አስገድዶኝ አይደለም። ዩ አንደርስታንድ። መጥቼ ኤክስፕሌን የማደርገው ደግሞ ሌላ ሰው እንዳይበላ ነው በዚህ ሴትዮ እንጂ እኔ ኤክስፕሌን አድርጌ ማላቅ ማጋይ በጣም ቢዚ ሰው ነኝ ብሮ። ከመጀመሪያውም ምንድነው ብሎ የተናገረው እናንተ አስተያየት ስጡ እኔ ያው መኪና እሰጣለሁ ነው እያለ ያለው። ግን መኪናውን መስጠቱን ሰጥቷል። ግን የተበላሸ መኪና ምንም የማይጠቅም መኪና መስጠቱ ከብዙ ሰዎች ያው ቅሬታን እያስተናገደ እንደሆነ ነው የሚያሳዩት መረጃዎች። እስኪ ከቅሬታዎች ውስጥ አንዱ ያው ተሙ የተናገረው ልጋብዛችሁ። ከሩቅ ሆናችሁ አስተያየት ለምትሰጡ ማጋይ አንተ አስተያየት ስጥ፣ እኔ መኪና እሰጣለሁ። ኤቢዬ አባቴ ኩራታችን ነሽ። በነገራችን ላይ ከሩቅ ያላችሁ እናንተ አውሩ፣ እሱ መኪና ይሰጣል። ሰምታችኋል። ግን የቢሻ መኪናዋ እኮ ጉንፋንና ትክትክ አለባት። 2 ደቂቃ ሄዳ ነው የቆመችው። እሱ መኪና እኮ እዚህ አሜሪካ በየስትሬቱ ፍሪ ተብሎ ይለጠፋሉ። ገባ? መኪናው ቀርቶባት የኛ ኩራታችን የቢሻ መኪናው ቀርቶባት ነፃነቷን ስጣት። አሁን እኮ አሁን 19 ቪዲዮ 18 ቪዲዮ ሰርተባታል። እዚህ ቪዲዮ ላይ ጊዜ የለኝም ብለሃል እኮ አባቴ። ጊዜ የሌለው ሰው እንዴት ነው 19 ቪዲዮ በየቀኑ? ትላንት ወደ 40 የሚሆን ቪዲዮ በሁለት ቀን 60 ቪዲዮ ከሰራ አንተ ጊዜ የለህም። በጣም ጊዜ ያጥራል። በጣም ነው ጊዜ የሚያጥር። እባክህ እውነት ጊዜ ሳይኖር መተለኛ ጊዜ ስለሰጠህ እጅግ በጣም ነው ማመሰግን። እንዳንተ አይነቱ ባለሀብት ባይኖረን ኩራታችን፣ ለችግራችን ደራሽ የወገን ደራሽ እኮ ነህ አንተ። በጣም ጀግና ነህ። እቺ ልጅ ምን አጠፋች? አሁን ገንዘቤን በላውት በቃ በላውት መብቷ ከሰጣት በላው ምን ትበልታል? ጋሽዬ ጌታዬ ትበል ትስገድ። አሁን ዲስሪስፔክት አረግሽን አላረገችም። መኪናው የተበላሸ መኪና ነው የሰጣት። ሁለት መኪና ላይ ነው ትሪክ የሰራሃት። አንደኛው መኪና ቀየርክባት። የኔ ነው አላልክም እንዴ? መኪናው ማጋይ የኔ ነው መኪናው ቆሟ ኑና ወሰዱ አላልከንም? ከዛ እንዴት የሰው ሆነ? የሰው ነው መኪናው የሸጠው ሰው ይወጥቷል አልከኝ። እስካሁን አልተመለሰም ከቫኬሽን። አሁን ደግሞ ሁለተኛ መኪና ገራዥ ቆሟል ተበላሽቶ። ምን ታርገው ወስዳ? ምን ብቅል ታስጣበት? መኪናውን ወስዳ ብቅል ታስጣበት? አንተ ከሰጣሃት መኪና ይሄ 3 ደቂቃ ሄዳ ተክ 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 ብሎ እንደ ጉንፋን ተንተክ ከቆመችው ይልቅ አንተ እኮ ቪዲዮ ሰርተባት ያገኘው ብር ይበልጣል። እኔ ብታሰድበኝ ብትልኝ ግሩፕ እንደዚህ ብትለኝ እኔ አልሰማህም። ልጅቷን ተዋት በቃ። እግዚአብሔር ይስጥ እስካሁን ሰጣታል። ተዋት፣ ፍቷት፣ አትደውሉባት፣ ቴክስት አታርጉላት፣ ቮይስ አትላቁ፣ አታስፈራሯት። አሁንም አስራችኋታል። ፍቷት፣ ልቀቋት። ከናንተ ድራማ አሁን የምትረዳው ለምንድን ነው? አትረዳ የምትለው ለምን አትረዳ ትላለህ? ትረዳለች። ሌላው ትክክለኛ ድራማ የሌለው ይረዷታል። እና አዶናይ መጥተው ገና ይረዷታል። ድራማ የሌለው ለምን አዶናይ ድራማ አይሰራም? ለምን አዶናይ በእርዳታ አይጨቃጨቅም? አባቴ ይባላል። እና ተሙ እውነት አለው ብዬ አስባለሁ። ያው የቆመ መኪናን መስጠት ሰጠው አያስብልም። ሲቀጥል ደግሞ ረጅነትን ከብዙ ሰዎች ተማር እያለው ይገኛል። ለምሳሌ ያክል እስኪ ያመጣውላችሁ ቪዲዮ አለ። ሰሞኑን ያው እርዳታ ሲባል መጀመሪያ የምናየው አሁን ማስተር አብነት ስለታመመም ያው ብዙ እርዳታ ስራዎች ላይ እየተሳተፈ አይደለም እና ሰሞኑን እርዳታ ሲባል አዶናይ ነው የምናስታውሰው እና በዚች 2 ቀን ውስጥ እየሰራቸው ያለው ነገሮች በጣም የሚገራርም ስራ ነው እና አዶናይ በጣም ከህዝቡ በጣም የሚገርም አድናቆትን እየተቸረ ይገኛል። እስኪ ቪዲዮቹን ልጋብዛችሁና አብረን እኛም ሀሳብ አስተያየታችንን እንሰጣለን።
የኔ እናት በእናትሽ ደስ ያለጋል ደስ ምን አይዞሽ አይዞሽ እናቴ አይዞሽ ደስ ብሎኛል በጣም አይዞሽ እግዚአብሔር የተሰጠኝ ልጅ ታጠቅፍልኝ አይተርፍም የተባለ ልጅ ነው በደረጃው ራሱ አይዞሽ ችግር የለም አይዞሽ በጣም ደስ ብሎኛል አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ ተስፋ ሰጥተዋል አይዞሽ ችግር የለውም እሺ ነይ አይዞሽ በቃ ቃላት ያተገኛሉ አመሰግናለሁ ችግር የለውም ኧረ እንዴ ኖ አይሆንም ነይ ችግር የለውም ነሽ አይዞሽ የልጅን ህይወት ችግር የለውም አይዞሽ ሰቀቀኔ ነው ልጅ በቃ እንዲህ ነው ማለት ልጋለች የልጅን ህይወት ነው የቀጠልክልኝ እውነት ተግሳሪ የተሰጠኝ እኔ መላክ ብልህ ራሱን እንጃ ያስባል የት ጋር ያለው መላኬ ነህ አይዞሽ የኔ እናት አይዞሽ ችግር የለውም እንዴት ላይ የልጄን ህይወት ቀጠልክልኝ የልጄን ህይወት ቀጠልክልኝ ከዛሬ ነገ ምን ይሆናል ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስስቴ ነበር እንዴት ልበልኝ በቃ አይዞሽ እድሜ ጤና ይስጥ አሜን አይዞሽ መልካምና ጤና ይስጥ እውነት እንደው ፈጣሪን ያላቅም በቃ አንተ ለምትደርስበት ምን ያላቅም በቃ አይዞሽ እሺ ደስ ብሎኛል እኔ በጣም ዛሬ እውነት ጠንካራ ናችሁ እድሜ ጤና ይስጥ አመሰግናለሁ እሺ እውነት የተባረኩ ልጆች ይስጥ አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽ አንችልም ፈጣሪ ሁሉም ነገር ይሙላል አሜን ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላል እድሜ ጤና ይስጥ ካሰብከው በላይ እውነትን ካሰብከው በላይ ነው ሺህ ዓመት ኑር እናንተም ኑሩልኝ አሜን ሺህ ዓመት አዶኒ ዛሬ በሞት በእውነት ዛሬ በሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ በሞት ምንም አይመስለኝም በቃ ደስ ይለኛል አይዞሽ ችግር የለም ምን አባቱ መሞት ነው እንኖራለን እንዲያው አይዞሽ ችግር የለም አሁን ተሳክቷል በጣም እኮ በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ ያደረገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ ግን እምቢ አለኝ እግዚአብሔር እምቢ አለኝ ለኔ ያደርግልኝ እያልኩ በላው ላይ ተራምጃለሁ ግን አልሆነልኝም አይዞሽ እናቴ ችግር አልፏል እግዚአብሔር ሰጠው አይዞሽ ችግር የለውም አሁን መጎብኘት እንችላለን ገብተን ማየት እንችላለን እኛ ይፈቅዳሉ ነይ አይዞሽ ጠንከር በይ አይዞሽ አገኔ አሁን ደስታ ነው እኮ የሚያስለቅሰኛል አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው እኔ ይወጣል ብዬ ጠዋትም አላሰብኩም በቃ ጨንቆኝ ነበረ ከጋግፍ ብሎኝ ነበረ ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም በቃ የተለየ ነው ውጭ እንኳን ተስፋ የለውም የተባለልኝ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው አቶ ብርሃኑ በጣም ነው የማመሰግነው ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው በጣም ደስ ብሎኛል ማርያም ችግር የለም አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ ኧረ ቴንክ ዩ ናቴ ፈጣሪ ይጠብቅ ቤተሰብ ዘር ይባረክ እውነት ዘር ይባረክ እውነት የረገጥከው ሁሉ ይባረክ እሺ ናቴ የረገጥከው እውነት አሜን ናቴ ይሄ ናት አይዞሽ ነይ የት ነው ያለው አባቱ የት አለ አባቱ እንውጣ ወደ ላይ አቶ ብርሃኑ አለ ኦኬ ናይስ ኦኬ ወደ ውስጥ እንግባ እሺ ነይ እናቴ ከኔ ጋር አንቺ እንግዲህ ይህ ህፃን ልጅ አይድንም ተብሎ ነበር እንግዲህ የእናትየውን ስሜት ለመረዳት በጣም ከባድ ነው እንዴት አልቅሳ መልአክ ነህ ነው እያለችው አዶናይን መልአክ ነህ አንተ ለኔ የተላክልኝ መልአክ ነህ እያለች ነው እያለቀሰች ያው በእንባ እየገለጸለችለት የነበረው ማለት ነውና
ይህ ቪዲዮ የብዙዎችን አንጀት በልቷል። እኔም በጣም አሳዝኖኝ ነበር። ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጥ ትችያለሽ አይንሽ። አይዞሽ 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 የኔ እናት አይዞሽ። አዶናይ ምን እንደምን አላውቅም። አይዞሽ የኔ እናት አይዞሽ እናቴ ምን እንደምን እግር ነው ቀጠልክልኝ። አሁን ገና እግር ቀጠልክልኝ። እኔ አይደለም ክብር የሚገባኝ አንተ። እኔ አይደለም ማርያምን፣ እኔ አይደለም እመቤቴን፣ እኔ አይደለም እግዚአብሔር ባንተ ላይ እኔ እግር ነው ቀጠልክልኝ። እውነት እግዚአብሔር ቤተክርስቲያን ነበር የናፈቀኝ። እሱን ስም አቶ ብርሃኑ ይባላል። እናት እኔ ላስታውቅሽ። ይኸው ማርያም አለች። የማርያም ስዕል ዋጋ ይኸው 5 ያከፈልሽ የማርያም ያጅላ ቀርብ በያት። ችግር የለም በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው። በ2 ቀን ውስጥ አይደል አቶ ብርሃኑ? በ2 ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ እናት ቆይ ልሳብል ነኝ። ያው ማርያም ናለች ልሻን ስኪነት እክቢ እናቴ ልጇ ነች እሷ ደግሞ እግር ነው የቀጠላችሁልኝ። እኔ ቤተክርስቲያን ገብቼ አላውቅም። እግዚአብሔር አይዞሽ አታልቅሺ። እኔ ምንድነው አዶናይ እግዚአብሔር ይስጥህ። አንተ እንደዚህ የተጎዱ ሰዎችን እያወጣ ለህዝብ በማስተዋወቅ እግዚአብሔር በረከቱን እንድንሳተፍ እኔ አጋጣሚ ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንደጋክታታል ብዬ ነው ይሄን ይዤልሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ እየቀነሰ አትሊስት ማጥፋት ካልተቻለ በሕክምናው የሚቀንስበት የሚቻለውን ሁሉ እንረዳሻለን። እሺ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጂው ቤተክርስቲያን እንድትከሪ አንፈልግም። ለእኛም ጸሎት አድርጊልን። እቺን ግለሰብም ሁላችሁም ታቋታላችሁ ብዬ አስባለሁ። በተለይ ደግሞ የጥምቀት ሰሞን ተከታታይ ዓመት ያው ሶሻል ሚዲያ ላይ ፎቶዎቿ ሲጋሩ ነበረ። ያው ከነ ኦክሲጅኗ በመውጣት ያው ታቦቱን እያገለገለች ነበርና ይህ ቪዲዮ አዶናይ ጋር ይደርሳል እና አዶናይ እኔ ከጎንሻለሁ በማለት የሰጣትን ስጦታ ማመን አቅቷት ተንበርክካ ነው ያመሰገነችው። እና እንደዚህ አይነት ረጂዎች እና አዶናይ ባየንበት ያው አንዳንድ ግለሰቦችን ስንመለከት በጣም ያሳፍራል። ያው ሰጠን ለማለት ለቪዲዮ ብሎ የሚያደርጉት ያው አሳፋሪ ነገር በጣም ያሳዝናልና ያው በድሃ እንባ እንደመነገድ ነው ብዬ ነው ማስበው። እንደኔ ድንገት በአንድ ቀን መጥተው ከ10 ውሾች መካከል 8ቱን እንገላለን፣ 2ቱን መርጣችሁ አስቀምጡ ቢሏችሁ ትመርጣላችሁ? ይሄ ሰውዬ እንደዛ ነው የደረሰበት።
ከመሸ የፍርድ ቤት ወረቀት አሳየኝ። ከምሽቱ 1 ሰዓት ከምናምን መጣ ቤቴ ልገባ እንኳን ተበር ከፍቼ የለን በስነ ስርዓት ከፍቼ እያናገርኩ የሕክምና ወረቀት ያላቸው ውሾች 10 ውሻ አለኝ። ጠየከኝ፣ መለስኩኝ። ተከተቡበትን አልከኝ፣ አሳየው። አንቀጹን አዋጁን አሳየው። ማንም ሰው ውሻ ባለቤት መሆን ይችላል። ውሻ ቢኖር መብት አለ። ውሾችን በስነ ስርዓት በየዓመቱ የሚገባቸውን ሕክምና እስካሳከምክ በፍቃድ ባለው የሕክምና ባለሙያ እስካሳከምክ ድረስ ዘግተህ እስከያዝክ ድረስ ላይ ጉዳት እስካላደረሱ ድረስ የማኖር መብት ሕገ መንግስቱ ሰጥቶሃል አልኳቸው። ይሄ የድሮ ሕግ ይለኛል። አንቀጽ እያሳየሁት በነጋሪት ጋዜጣ የታወጀውንም እያሳየኋቸው ጉልበት ከሌሊቱ 1 ሰዓት ተኩል ላይ የፍርድ ቤት ወረቀት ሳትይዝ በጉልበት በር ይዘህ ምረጥ ከውሾች ምረጥ አለኝ። 2 ምረጥና የቀሩትን ልግደላቸው። አጥቼ ለቀቅኳቸው። ውሾችን ለቀቅኳቸው። ገደሉብኝ። ውሾች ገደሉብኝ። አፍነው ወሰዱ። ውሾች ገደሉብኝ። በነገራችን ላይ የዚህ ሰውዬ ሀዘን የሚሰማቸው የእንስሳት ፍቅር ሲኖራቸው ብቻ ነው። አንዳንድ ሰዎች ካሳደጓቸው እንስሳዎች ጋር ያላቸው አታችመንት ከባድ ነው። በጣም ላይገባችሁ ይችላል። በተለይ ውሻ ደግሞ የመጨረሻ ምስኪን ወይም ደግሞ በአብዛኛው ኢትዮጵያዊ ዘንድ ውሻ አላችሁ ቤት ውስጥ ውሻ አላችሁ። ውሾቻችሁን አይደለም ሲገደሉባችሁ ጥላቻቸው እንኳን ለሆነ ጊዜ ራቅ ብላችሁ ስትሄዱ አይናፍቋችሁ? ውሻ የሌለው ካልሆነ አይገባው። ሲምፓታይዝ ማድረግ አለባችሁ፣ ማድረግ አለበት። በየጊዜው አስከትባለው። ይሄው ወረቀት ውሾችን እንከባከባለሁ። ይሄው ዓላማችሁ አልተከተቡም ነው። ይሄ ወረቀት መገደል አለባቸው ብለው 10ኑም ውሾች ገደሉበት። ይሄ ጭካኔ ነው። ሰሞኑ አዲስ አበባ ላይ ባለቤት የሌላቸው ውሾች እየተገደሉ ይገኛሉ። ግን ከዛም ባለፈ ደግሞ አንድ ግለሰብ ያጋራው ቪዲዮ የብዙዎችን ቀልብ ስቧል። ምረጥ ከውሾች ምረጥ፣ 2ቱም ምረጥ። ያሳደግኳቸው ልጆቼ ማለት ናቸው እያለ ይገኛል እና በጣም ያሳዝናል። ያው ውሻ ማለት ለሰው ልጅ ምን ማለት እንደሆነ ያው አቺኮ የሚለውን ፊልም ያየ ግለሰብ ይረዳኛል ብዬ አስባለሁ። ውሻ በጣም ታማኝ ከሚባሉ እንስሳዎች ውስጥ አንዱ ነው እና በዚህ መልኩ ጭካኔ ለውሻ ማሳየት በጣም የሚደብርና የሚያሳዝን ተግባር ነው ብዬ ነው የማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን በጨዋ ደንብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ